ሰላም ጤና ይስጥልን ተመልካቾቻችን የግንቦት 15 2017 ዓ.ም የዕለተ አርብ የናሁ የምሽት ዜናዎችን ወደ እናንተ የምናቀርብበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የቅዱስ ሲኖዶስ ብፁዕ አቡነ ሳውሪዮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ አድርጎ ተሰየሙ። የፌዴራሉ መንግስት እንዲሁም ሁለት ታጣቂ ኃይሎች በሀገሪቱ ዘላቂ ሰላም መምጣት በሚቻልበት ሁኔታ ላይ ኃላፊነታቸውን እንዲወጡ አሜሪካ አሳሰበች። የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱ ተገለጸ። ወደ ውጪ ስናልፍ ዛምቢያ የ21ኛው የዓለም ስራ ድርጅት አህጉራዊ ጉባኤ አዘጋጅ ሆኗ ተመረጠች። ወደ ቀዳሚ ዜናችን ንለፍ። የቅዱስ ሲኖዶስ ብፁዕ አቡነ ሳውሪዮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ አድርገው ተሰየሙ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤው በዛሬው ዕለት ግንቦት 15 ቀን 2017 ዓ.ም ባደረገው ስብሰባ ውሳኔዎች አሳልፏል። በዚህም መሰረት ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሳውሪዮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ብፁዕ አቡነ ሕርያቆስን የሀዲያ ሀገረ ስብከት እንዲይዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ኮሎራዶን የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤልን ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ፣ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እምባቆም የገዳማት መመሪያ ሊቀ ጳጳስ ሆነው እንዲመሩ፣ ብፁዕ አቡነ ሙሴ አውስትራሊያን እንዲይዙ የግቢ ቅዱስ ገብርኤልና የበዓታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ መወሰኑን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝበ ግንኙነት መምሪያ ያገኘነው መረጃ ያመለክታል። የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱ ተገለጸ። የኢትዮጵያ ኢኮኖሚክስ ማህበር ከፈረንጆቹ ከ2001 እስከ 2023 የኢትዮጵያ ጠቅላይ አገራዊ ምርትና ምርቱ ለዜጎች የሚያስገኘው የነፍስ ወከፍ ገቢ እየቀነሰ መሄዱን በጥናት ማረጋገጡን አስታውቋል። ይሁን እንጂ መንግስት በተለይ የማክሮ ኢኮኖሚ ማሻሻያ ከተደረገ በኋላ የሀገሪቷ ጠቅላይ ምርት ብሎም የዜጎች የነፍስ ወከፍ ገቢ አድጓል ሲል ይገልጻል። ሀብታም አያሌው ተጨማሪ ያላት። የኢትዮጵያ መንግስት ባለፈው 2016 በጀት ዓመት ሐምሌ ወር ላይ የማክሮ ኢኮኖሚ ማሻሻያ ፖሊሲ ማጽደቁ ይታወሳል። ይህ የማክሮ ኢኮኖሚ ማሻሻያ ፖሊሲ የሀገሪቱን ኢኮኖሚ እድገት የሚያፋጥን፣ የኑሮ ውድነትን ለመቆጣጠር የሚያስችልና የዜጎችን ገቢ ከፍ የሚያደርግ ስለመሆኑ በወቅቱ መገለጹ ይታወሳል። ይሁን እንጂ የማክሮ ኢኮኖሚ ማሻሻያ በተደረገ ማግስት የ1 ዶላር ዋጋ እጥፍ በሚባል መጠን የጨመረ ሲሆን የኑሮ ውድነቱን በተመሳሳይ መልኩ ከእጥፍ በላይ በሚባል ደረጃ መጨመሩን የአደባባይ ሀቅ ከሆነ ውሎ አድሯል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱን የኢትዮጵያ ኢኮኖሚክስ ማህበር ግንቦት 14 ቀን 2017 ዓ.ም ባወጣው ጥናት አስታውቋል። የኢትዮጵያ ኢኮኖሚክስ ማህበር ከፈረንጆች 2001 እስከ 2023 የኢትዮጵያ ጠቅላላ ሀገራዊ ምርትና ምርቱ ለዜጎች የሚያስገኘው የነፍስ ወከፍ ገቢ እየቀነሰ እንደሄደ በጥናት ማረጋገጡን ገልጿል። ማህበሩ በተለይ ከአውሮፓውያኑ 2016 ጀምሮ የነፍስ ወከፍ ገቢ እየቀነሰ መምጣቱና በአንጻሩ ዋጋ ግሽበት እየጨመረ መሄዱን አመላክቷል። የኢትዮጵያ ኢኮኖሚ ማህበር ግንቦት 14 ቀን 2017 ዓ.ም ባወጣው በዚህ ሪፖርት አገሪቱ ከፍተኛ የብድር ጫና ውስጥ መግባቷን አስታውቆ ለውጭ ገበያ ከሚቀርበው የሚገኘው ገንዘብና መንግስት የሚሰበሰበው ገቢ ለዕዳ መክፈል እየዋለ መሆኑን አስረድቷል። ማህበሩ በሪፖርቱ ኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገቡ ሀገራት ተርታ ተሰልፋ ነበር ካለ በኋላ ካለፉት 10 ዓመታት ወዲህ ግን እድገቷ ማሽቆልቆሉን አክሏል። የኢትዮጵያ የማዳበሪያ አጠቃቀም ከዓለም አቀፍ መስፈርቶች አንጻር ዝቅተኛ ደረጃ ላይ እንደሚገኝና በተጠቀሰው ጊዜ ውስጥም የግብርናው ዘርፍ ያገኘው ብድር 7.8 ከመቶ ብቻ መሆኑን ተቋሙ በሪፖርቱ ላይ አስፍሯል። እንዲሁም የጥሬ ዕቃ እጥረት፣ የኤሌክትሮኒክስ ኃይል፣ የውሃ አቅርቦት እጥረትም ለአምራቹ ዘርፍ ፈተና እንደሆኑም ተገልጿል። በተጨማሪም ካለፉት 5 ዓመታት ጀምሮ እስካሁን መቆም ያልቻለው በትግራይ፣ አማራና ኦሮሚያ ክልል በመንግስትና በታጣቂዎች መካከል የተከሰቱ ግጭቶች የሀገሪቱን ኢኮኖሚ እንዲቀዛቀዝና ኢንቨስትመንት እንዲዳከም ምክንያት መሆኑንም ጥናቱ አክሏል። በመሆኑም በየጊዜው እየጨመረ በመጣው የዋጋ ንረት የዜጎች ኑሮ ስጋት ውስጥ መክተቱን ያስረዳው ጥናቱ እንደ ሀገር ከዚህ መውጫ ያላቸው ምክረ ሀሳቦችም ለግሰዋል። የኢትዮጵያ ኢኮኖሚ ማህበር አሁን ያለው የኢትዮጵያ ዕዳ 62.5 ቢሊዮን ዶላር መድረሱን የገለጸ ሲሆን ከወራት በፊት ይፋ የሆነ ሌላ መረጃ ደግሞ ዕዳዋ 56.7 ቢሊዮን ዶላር መሆኑን አስታውቆ ነበር። በተባበሩት መንግስታት ድርጅት አማካኝነት ይፋ የሆነው ይህ መረጃ እንዳለው የኢትዮጵያ ዕዳ በተለያዩ መንገዶች የሚገለጽ ሲሆን ለምሳሌ ከዓለም አቀፍና አህጉራዊ ድርጅቶች የተበደረችው መጠን 24 ቢሊዮን ዶላር ይደርሳል ብለዋል። ከተለያዩ ሀገራት የተበደረችው ደግሞ 9.5 ቢሊዮን ዶላር እንደሚሆንና ከግለ
ከግለሰቦች ያለባት ብድር 17 ቢሊዮን ዶላር መሆኑን የማህበሩ ጥናት አስረድቷል። ይሁን እንጂ የኢትዮጵያ ኢኮኖሚክስ ማህበርን ጨምሮ የተለያዩ ተቋማትና ግለሰቦች የሀገሪቷ እድገት ማሽቆልቆሉን ቢገልጹም የኢትዮጵያ መንግስት ግን በተቃራኒው በተለይ የማክሮ ኢኮኖሚ ማሻሻያ ከተደረገ በኋላ የሀገሪቷ ጠቅላላ ምርት ብሎም የዜጎቿ የነፍስ ወከፍ ገቢ አድጓል ሲል እየገለጸ ይገኛል። ባለፈው መጋቢት 2017 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ቀርበው በሰጡት ማብራሪያ ኢትዮጵያ ከፍተኛ ኢኮኖሚ እድገት አስመዝግባለች ማለታቸው ይታወሳል። በተመሳሳይ የገንዘብ ሚኒስቴር በየካቲት ወር ባወጣው ሪፖርት በተያዘው 2017 በጀት ዓመት የኑሮ ውድነቱ ከ28 በመቶ በላይ መቀነሱንም አስታውቆ ነበር። እንዲሁም የኢትዮጵያ ብሔራዊ ባንክ ከሚያዝያ 29 2017 ዓ.ም ጀምሮ እስከ 50 ሚሊዮን ዶላር የሚደርስ መደበኛ የውጭ ምንዛሬ ጨረታ እያካሄደ ይገኛል። የፌዴራሉ መንግስት እንዲሁም ሁለት ታጣቂ ኃይሎች በሀገሪቱ ዘላቂ ሰላም መምጣት በሚቻልበት ሁኔታ ላይ ኃላፊነታቸውን እንዲወጡ አሜሪካ አሳሰበች። አሜሪካ ዛሬ አዲስ አበባ ባለው ኤምባሲዋ በኩል ለፌዴራል መንግስትና ለታጣቂዎች መልእክት አስተላልፋለች። በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ ግንቦት 15 ቀን 2017 ዓ.ም ባስተላለፉት መልእክት በመላው ኢትዮጵያ በሚሊዮን የሚቆጠሩ ሰዎች ለጉዳት የዳረጉ ግጭቶች ሰላማዊና ትክክለኛ መፍትሄ እንዲፈለግላቸው መልእክት አስተላልፈዋል። አምባሳደሩ ለታጣቂ ኃይሎችና ለፌዴራል መንግስት ባስተላለፉት መልእክት ህዝቡን እንዲያስቀድሙ ጥሪ አቅርበዋል። ጦርነቱን ማቆም፣ የተፈናቀሉ ዜጎችን ወደ ቤታቸው እንዲመለሱ መርዳትና ህጻናት ወደ ትምህርት ቤት እንዲመለሱና የጤና አገልግሎት እንዲያገኙ ማድረግ አስፈላጊ ነው ሲሉ አስገንዝበዋል። በትጥቅ ትግል ስም የሚፈጸመው ህገወጥና የኃይል እርምጃዎች ሊቆሙ ይገባል ብለዋል። አምባሳደር ኤርቨን ማሲንጋ በመልእክታቸው ለፋኖ ለኦሮሞ ነጻነት ሰራዊት ኦኤልኤ እና ለፌዴራል መንግስት የተናጠል መልእክት አስተላልፈዋል። በዚህም ፋኖ ተጨባጭ የሆነና ሰላማዊ የሆነ ዓላማ ግብ ይዞ እንዲመጣ፣ የኦሮሞ ነጻነት ሰራዊት ደግሞ በኦሮሚያ ያለውን ግጭት ለማስቆም ድርድሩን እንዲቀጥል አሳስበዋል። የፌዴራል መንግስት በበኩሉ በራሱ ዜጎች ላይ የሚደረገውን የድሮን ጥቃት በአስቸኳይ እንዲያቆምና ረጅም እርምጃ ወደ ለሰላም በማምጣት መፍትሄዎችን እንዲያመቻች ጥሪ አቅርበዋል። አምባሳደሩ በመልእክታቸው ማጠናቀቂያ ሰላምና መረጋጋት የምንመርጥበት ጊዜው አሁን ነው ብለዋል። ብሔራዊ ባንክ አንድን የአሜሪካ ዶላር በ133 ብር ከ17 ሳንቲም በሆነ አማካይ ዋጋ ማጫረቱን አስታወቀ። ብሔራዊ ባንክ ትላንት ግንቦት 14 ቀን 2017 ዓ.ም ባካሄደው መደበኛ የውጭ ምንዛሬ ጨረታ አንድን የአሜሪካ ዶላር በ133 ብር ከ17 ሳንቲም በሆነ አማካይ ዋጋ ማጫረቱን አስታውቋል። ባንኩ በውጭ ምንዛሬ ጨረታው 14 ባንኮች እንደተሳተፉና በጨረታው ያሸነፉትን የውጭ ምንዛሬ እንደተረከቡ ገልጿል። ባንኩ ለጨረታ ያቀረበው የውጭ ምንዛሬ 50 ሚሊዮን ዶላር ነበር። ቀጣዩ የውጭ ምንዛሬ ጨረታ ከ2 ሳምንት በኋላ እንደሚካሄድ ባንኩ ገልጿል። ባንኩ ሚያዝያ 29 ቀን 2017 ዓ.ም ባካሄደውና 16 ባንኮች የተሳተፉበት የውጭ ምንዛሬ ጨረታ ማካሄዱ ይታወሳል። ባንኩ ከ2 ሳምንት በፊት ባካሄደው የውጭ ምንዛሬ ጨረታ 60 ሚሊዮን ዶላር አቅርቦ 26 ባንኮች የውጭ ምንዛሬ ማግኘታቸውን መግለጹ ይታወሳል። በዚያ ጨረታ 1 ዶላር በአማካይ 131 ብር ከ4 ሳንቲም ተሸጦ ነበር። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ዛምቢያ የ21ኛው የዓለም ስራ ድርጅት አህጉራዊ ጉባኤ አዘጋጅ ሆና ተመረጠች። ላለፉት 5 ተከታታይ ቀናት በአዲስ አበባ ሲካሄድ የቆየው 20ኛው የዓለም ስራ ድርጅት አህጉራዊ ጉባኤ የማጠቃለያ መርሃ ግብር ተካሂዷል። በእጩነት ከቀረቡ ሀገራት መካከልም ኬንያ፣ ላይቤሪያ፣ ቱኒዚያ፣ ዛምቢያና ማዳጋስካር ጨምሮ 5 ሀገራት ይገኙበታል። በዚህም ሀገሪቱ ምቹ የስራ ምህዳርን በመፍጠር በአካባቢ ጥበቃ፣ ኢኮኖሚያዊ እድገትና በሌሎችም ዘርፎች እያስመዘገቡ የሚገኙትን ስኬት ለታዳሚዎች በማቅረብ የምረጡኝ ቅስቀሳ አድርጓል። የምርጫ ሂደት በቴክኖሎጂ ተደግፎ የተከናወነ ሲሆን ዛምቢያ ድምጽ በማግኘት በ2027 የሚካሄደውን የ21ኛውን የዓለም ስራ ድርጅት አህጉራዊ ጉባኤ አዘጋጅነት ከኢትዮጵያ ተቀብላለች። ኢትዮጵያ ኮንፈረንሱን በማዘጋጀትና በተሳካ ሁኔታ እንዲከናወን ላደረገችው አስተዋጽኦ ከተሳታፊዎች ዘንድ ምስጋና ተችሯታል። በሁለት ዓመታት አንድ ጊዜ የሚካሄደውን ይህ ጉባኤ በ2009 ዓ.ም 17ኛውን ተመሳሳይ ኮንፈረንስ በስኬት ያዘጋጀችው ኢትዮጵያ በድጋሚ ይህን 20ኛውን ኮንፈረንስ እንድታዘጋጅ እድል ማግኘቷ የሚታወስ ነው።
የእስራኤል ታንኮች የጋዛ አልአውድ ሆስፒታልን በመምታት 130 ሰራተኞች ላይ ጉዳት ማድረሳቸው ተገለጸ። የእስራኤል ታንኮች በሰሜናዊ ጋዛ ቴል አልዛታር አካባቢ የሚገኘውን አልአውዳ ሆስፒታልን በመደብደብ ከፍተኛ ጉዳት አድርሰዋል ሲል የሆስፒታሉ ባለስልጣናት ገልጸዋል። የሆስፒታሉ ዳይሬክተር የእስራኤል ጦር ታንኮችንና ድሮኖችን በመጠቀም የነዳጅና የመድኃኒት ክምችት ላይ ኢላማ ሲያደርግ የነበረውን አስፈሪ ምሽት ገልጿል። በሰሜን ጋዛ ከሚገኙት ሁለት ሆስፒታሎች መካከል አንዱ የሆነው አልአውዳ ነው። በአቅራቢያው የሚገኘው የኢንዶኔዥያ ሆስፒታልን በእሳት እየተቃጠለ ይገኛል ተብሏል። በጥቃቱም የአልአውዳ 130 ሰራተኞችና በጎ ፈቃደኞች ቆስለዋል። የእስራኤል ጦር በበኩሉ በሆስፒታሉ ላይ ያቀደ ምንም አይነት ድብደባ እንዳልነበረውና የፍንዳታዎቹን ምንጭ በማጣራት ላይ መሆኑን ገልጿል። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።